ሶስተኛው የዓለም ጦርነት በይፋ ሊጀመር ነው ይለናል አዲሱ መረጃም። እነሆ በዛሬው ዕለት መጋቢት 2026 እንደ አውሮፓውያኑ የዘመን ቀመር ያለውን ዓለም አቀፋዊ ጦርነት ድባብ፣ በኢራን ላይ የተከፈተውን ጥቃትና የዓለም ምላሽ ከታማኝ ምንጮች ያገኘነውን መረጃ በማስረጃ በማስደገፍ እንደዚህ እንገልጽላችኋለን። የዓለሙ ታላቁ ስጋት የፋርስ ሰማይና የጥቁሩ አህጉር ንዝረት ጉዳዩ ወደ አፍሪካ ተዛምቷል። የመጋቢት ወር መባቻ ለዓለም ይዞ የመጣው የምስራች ሳይሆን የጦርነት ነጋሪት ነው። እንደ አውሮፓውያኑ የዘመን ቀመር ፌብሩዋሪ 28 ቀን 2026 የተጀመረው ኦፕሬሽን ኦፔክ ፉሪ ታላቁ ቁጣ በሚል ስያሜ በአሜሪካና በእስራኤል ጥምረት በኢራን ላይ የተከፈተው መጠነ ሰፊ ጥቃት ዛሬ መጋቢት 5 ቀን 2026 መላው ዓለምን በጭንቀት አውድ ውስጥ ከቶታል። ኪም ጆንግ ኡን ተነስተዋል። የጥምረት ኃይሉ የኢራን ቁልፍ የጦር ሰፈር፣ የኒውክሌር ማዕከላት፣ የከፍተኛ አመራሮች መኖሪያን ኢላማ ባደረገው በዚህ ጥቃት የሀገሪቱ ከፍተኛ መሪ አያቶላህ አሊ ኻሜኒ መገደላቸውን ተከትሎ ቀጠናው ወደ ከፋ ግጭት አምርቷል። ኢራንም በበኩሏ ትሩን ፕሮሚስ አይቪ በሚል ስያሜ በመቶዎች የሚቆጠሩ ድሮኖች፣ ሚሳኤሎች ወደ እስራኤልና በአካባቢው ወደሚገኙ የአሜሪካ የጦር ሰፈሮች በመተኮስ ያጸፋ እርምጃውን እየወሰደች ትገኛለች። አፍሪካም ከፍተኛ የድምፅ ንቅናቄ በናይጄሪያ ተቀስቅሷል። ጦርነቱ በመካከለኛ ምስራቅ ቢሆንም ንዝረቱ ግን አፍሪካ ደርሷል። በናይጄሪያ ዋና ከተማ አቡጃና በካኖ ግዛቶች ከፍተኛ የተቃውሞ ሰልፎች ተቀስቅሰዋል። የናይጄሪያ የሺአ ሙስሊሞች ኢስላሚክ ሙቭመንት በአሜሪካና በእስራኤል ጥቃት በመቆጣት አደባባዩን አጥልቅልቀውታል። ተቃዋሚዎች የአሜሪካና የእስራኤልን ሰንደቅ ዓላማ በመሬት ላይ በመጎተት በማቃጠል ለኢራን እንቆማለን የሚል መፈክር ይዘው እያሰሙ ነው። ይህም በአህጉሪቱ ላይ ያለውን የምዕራባውያን ተጽዕኖ የፈጠረውን ቅሬታ ነጸብራቅ ተደርጎ ተወስዷል። የናይጄሪያ ውጭ ጉዳይ ሚኒስትር ሁሉም ወገኖች ራሳቸውን እንዲገቱ ጥሪ ቢያቀርቡም የህዝቡ ቁጣ ተቀጣጥሎ በአሜሪካ ኤምባሲዎች ዙሪያ ከፍተኛ ስጋት ደቅኗል። ሌላውና አስፈሪው ከፒዮንግያንግ ማስጠንቀቂያ ተሰጥቷል። የኪም ጆንግ ኡን ዛቻ በሌላ በኩል ከሩብ ምስራቅ የመጣውን የሰሜን ኮሪያው መሪ ኪም ጆንግ ኡን ንግግር የጦርነቱን መልክ ወደ ዓለም አቀፍ ፍልሚያ የመቀየር አቅም አለው። ኪም ጆንግ ኡን ዛሬ ላይ ልክ እንደ መጫወቻ እስሩ ያሉትን ሚሳኤሎች መቀስቀስ ፈልጓል። ጊዜው የኒውክሌር ነው ይላል። ኪም ጆንግ ኡን በሰጡት መግለጫ እንዲህ አሉ። ኢራን ውስጥ ያሉ የሀገሬ ዜጎች ደህንነት የኛ ቀይ መስመር ነው አሉ። ምክንያት ሲፈልጉ በኢራን ምድር ያለ አንድም ዜጋዬ ላይ ጉዳት ቢደርስ ሰሜን ኮሪያ ያለምንም ማመንታት ወደ ጦርነቱ ትቀላቀላለች። ይህ ደግሞ ምድር አንቀጥቅጥ መግለጫ ሆኗል። ሚዲያዎች በሰበር ተጠለቅልቀዋል። የንግግር በኢራንና በሰሜን ኮሪያ መካከል ያለውን የቆየ ወታደራዊና ቴክኖሎጂያዊ ትብብር የሚያጠናክር ሲሆን ጦርነቱ ከቀጠናዊ ግጭት ወደ ኒውክሌር ሀያላን ፍልሚያ ሊያሳድገው ይችላል የሚል ከፍተኛ ስጋት ፈጥሯል። ወቅታዊው ሁኔታም የነዳጁ ዋጋ በሆርሙዝ ባህረ ሰላጤ መዘጋት ምክንያት በአንድ በርሜል ላይ $10 ጭማሪ አሳይቷል። ወታደራዊው ጥቃት እስካሁን ከ1000 በላይ የአየር ላይ ጥቃቶች በኢራን ላይ ተፈጽመዋል። የስደተኞችም ሁኔታ በአካባቢው ያሉ የአሜሪካ ዜጎች በአስቸኳይ ለቀው እንዲወጡ ትዕዛዝ ተሰጥቷል። ምንም እንኳን በረራዎች ቢስተጓጎሉም ቀጣዩ እርምጃ የዚህ የጦርነት የኢኮኖሚ ተጽዕኖ በተለይ ደግሞ የነዳጁ ዋጋ ጣራ ይነካል እየተባለ ነው። የ2026 ታላቁ ጦርነት አውድማው እየሰፋ ሲሄድ ቱርክ በታሪኳ አይታ የማታውቀው አስቸጋሪ የጂኦፖለቲካ ጣብቂኝ ውስጥ ወድቃለች። የኔቶ አባል መሆኗ በአንድ በኩል ከኢስላማዊው ዓለም ጋር ያላት ጥልቅ ቁርኝት፣ ከኢራን ጋር ያላት የጎረቤትነት ትስስር በሌላ በኩል ሆነው ፕሬዝዳንት ኤርዶጋንን ለከባድ ውሳኔ ዳርጓቸዋል። በአሁኑ ሰዓት መጋቢት 2026 ያለው የኃይል አሰላለፍ የቱርክ አቋም ምንድነው የሚለውን እስኪ እንፈትሸው። ቱርክ በአሁኑ ወቅት ግልጽ የሆነ የገለልተኝነት አቋም ለመያዝ እየሞከረች ቢሆንም ውስጣዊ ግፊቶች ግን ወደ አንድ ወገን እያዘመሟት ነው። የኔቶ ግዴታና የአሜሪካ ጫና ቅርቃር ውስጥ አስገብቷታል። ቱርክ የአሜሪካን ጥቃት በይፋ ባትደግፍም በግዛቷ ላይ የሚገኘው የኢንጅርሊክ የአየር
ጦር ሰፈር ለአሜሪካ ስልታዊ ጠቀሜታ አለው። ሆኖም ቱርክ ሰፈሩ ለኢራን ጥቃት እንዳይውል እገዳ ጥላለች። ከእስራኤል ጋር ያለው ፍጥጫስ ብለን ፈትሸነዋል። ቱርክ የእስራኤልን በጋዛ በሊባኖስ የምታደርገውን እርምጃ በጽኑ ስለምትቃወም በዚህ ጦርነት እስራኤልን የመርዳት ፍላጎት የላትም። ይልቁንም የእስራኤልን ድርጊት የቀጠናው መረጋጋት ጠንቅ ስትል ትፈርጃታለች። የኢራን ስጋትስ ለቱርክ? ኢራን ከፈረሰች የኩርድ አማጽያን በድንበር አካባቢ ሊጠናከሩ ይችላሉ የሚል ስጋት ስላላት ቱርክ የኢራንን መንግስት ሙሉ በሙሉ እንዲፈርስም አትፈልግም። ታዲያ ይህ ሁሉ ውጥንቅጥ ወደ ሶስተኛው የዓለም ጦርነት የሀያላን አሰላለፍ ይወስደናል። አሁን ዓለም በሁለት ጎራ ተከፍላ የጥፋት አፋፍ ላይ ትገኛለች። የኃይል አሰላለፋቸውን እስኪን ፈትሸው። አንደኛ የምዕራባውያን ጥምረት ነው። ዌስተርን አሊያንስ ይሉታል። ይጎራ በቴክኖሎጂ በአየር ኃይል የበላይነት ለመያዝ እየተሞከረ ነው። መሪዎቹ አሜሪካ፣ እስራኤል፣ እንግሊዝ ናቸው። ደጋፊዎቹስ ፈረንሳይ፣ ጀርመን፣ ካናዳና አውስትራሊያ። ዓላማቸውስ የኢራንን የኒውክሌር ፕሮግራም ማክሸፍና በመካከለኛው ምስራቅ አዲስ ፖለቲካዊ ስርዓት መፍጠር ነው። ወገን ሁለት የተቃውሞ ጎራን ነው። ይህ ጎራ በመሬት ውጊያና ባልተመጣጠነ ጦርነት ላይ ያተኩራል። ሬዚስታንስ ብሎክ ይሉታል። መሪዎቹ ኢራን፣ ሰሜን ኮሪያ በቀጥታ ዛቻ፣ ሩሲያ በወታደራዊ ቴክኖሎጂና መረጃ፣ ተላላኪ ኃይሎችስ ሂዝቦላ፣ ሊባኖስ፣ ሁቲ፣ የመን፣ የኢራቅ ሚሊሻዎች ናቸው። ዓላማቸውም የአሜሪካን የበላይነት ማክተምና አሜሪካን ሽባ ማድረግ ነው። እስራኤልን ደግሞ ከቀጠናው ማዳከን ነው። ሶስተኛው ወገን ተመልካች ነው፣ ግን ደግሞ ወሳኝ ኃይሎች ናቸው። እነ ቻይና አሉ። በኢኮኖሚ አሜሪካን እየተጫነች፣ በዲፕሎማሲው ረገድ ግን ኢራንን ትደግፋለች። ሆኖም በቀጥታ ጦርነት ውስጥ አልገባችም። ምክንያቱም ቻይና ናታ። ቻይና ጦርነት አትወድም። ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ በኢራን መዳከም ደስ ቢላቸውም የሚሳኤል ጥቃት ወደ እነሱ እንዳይዞር በመስጋት ገለልተኛ ነን እያሉ ነው። አሰላለፋቸውን ፈትሸነዋል። ምዕራባውያን አሜሪካና እስራኤል፣ ምስራቃውያን ኢራን፣ ሰሜን ኮሪያና ሩሲያ። የሚያመነቱትስ ቱርክና ቻይና ናቸው። የሰው ልጅ ሶስተኛው የዓለም ጦርነት በምን አይነት መሳሪያ እንደሚካሄድ አላውቅም፣ አራተኛው ግን በዱላና በድንጋይ እንደሚሆን እርግጠኛ ነኝ እንዳለው አልበርት አንስታይን ዛሬ ላይ እዛ ጫፍ ላይ ተንጠልጥለናል። እነሆ በወታደራዊ ተንታኞችና በዓለም አቀፍ የክትትል ገጾች እንደነ ወርልድ ሞኒተርስ መረጃ መሰረት መጋቢት 2026 ላይ ያለው እጅግ አስገራሚና አስፈሪ የኃይል አሰላለፍ ተመልክተነዋል። የኃይል ሚዛናቸውና የሶስተኛ ዓለም ጦርነት ስጋት። በመጋቢት መጀመሪያ ሳምንት 2026 ዓለም በሁለት ጎራ ተከፍላ የጥፋት አፋፍ ላይ ትገኛለች። የኢራኑ መሪ አያቶላህ አሊ ኻሜኒ በታላቁ ቁጣ አየር ጥቃት መገደላቸውን ተከትለው ኦፕሬሽን ኤፒክ ፉሪ ብለውታል። የኃይል አሰላለፉ ከቀጠናዊው ግጭት ወደ ዓለም አቀፍ ፍልሚያ ተቀይሯል። የምዕራባውያኑ ጥምረትም አስፈሪ ነው። አላይድ ፎርስ። ይህ ጎራ በቴክኖሎጂ በኢኮኖሚ የበላይነት ለመያዝ የሚተጋ ሲሆን ዋነኛ ዓላማው የኢራንን መንግስት መለወጥ ነው። ዋና ተዋናዮቹ ደግሞ አሜሪካና እስራኤል በቀጥታ ተሳታፊ ናቸው። ደጋፊዎቻቸው እነ እንግሊዝ፣ እነ ፈረንሳይ፣ እነ ጀርመን ሎጂስቲክና ዲፕሎማሲያዊ ድጋፍ ያደርጋሉ። ስልታቸው ደግሞ ስማርት ዋር ይሉታል። ድሮኖች፣ የሳይበር ጥቃት፣ የኢኮኖሚ ማዕቀቦችን በመጠቀም የኢራንንና የኒውክሌር የሚሳኤል አቅምን ያዳክሙታል። ሌላው የተቃውሞ ዘንግ ነው። ይህ ጎራ የምዕራባውያንን የበላይነት ለመገዳደር የተባበረ ነው። ዋና ተዋናዮቹ እነማን ናቸው? ኢራን ከፍተኛ የአጸፋ ሚሳኤል እየተኮሰች ነው። ሰሜን ኮሪያ ኪም ጆንግ ኡን በኢራን ላይ ዜጎቻቸውን ደህንነት ሰበብ በማድረግ ኒውክሌር የታጠቀው ኃይላቸው ዝግጁ ነው የሚል የጦር ጥሪ ያቀርበዋል። ይህ ጦርነቱን ወደ ኒውክሌር አውድ ሊቀይረው ይችላል የሚል ትልቁ ስጋት ነው። ሩሲያና ቻይና በቀጥታ ጦርነት ውስጥ ባይገቡም ለኢራን ወታደራዊ መረጃ ኢንተለጀንስና የዲፕሎማሲ ከለላ በመስጠት ላይ ናቸው። የቱርክ የሰላም ወይስ የጦርነት አቋም? ቱርክ በአሁኑ ሰዓት እጅግ አስቸጋሪ ዲፕሎማሲ ጨዋታ ውስጥ ነች። ፕሬዝዳንት ኤርዶጋን ጦርነቱን ህገወጥ ሲሉ ቢኮንኑም የኔቶ አባል በመሆናቸው ከአሜሪካ ጋር ላለመጋጨት እየተጠነቀቁ ነው። ቱርክ በኢራንና በአሜሪካ መካከል ድርድር እንዲጀመር ጥረት እያደረገች ቢሆንም የእስራኤል እርምጃ ግን የቀጠናው መረጋጋት ጠንቅ ስትል በጽኑ እየተቃወመች ነው። ሌላው
አፍሪካ ነው። አፍሪካ በተቃውሞ እየተናጠች ነው። በተለይ ደግሞ ናይጄሪያ። ጦርነት ወደ አፍሪካ እየተስፋፋ ያለው በወታደራዊ ዘመቻ ሳይሆን በህዝባዊ አመጽና በሃይማኖታዊ ንዝረት ነው። በናይጄሪያ አቡጃና ካኖ የሺአ ሙስሊሞች የአሜሪካን ኤምባሲ በመክበብ አሜሪካ ትውደም የሚል መፈክር እያሰሙ ነው። ይህም በአህጉሪቱ ላይ ለኢራን ያለውን አጋርነት፣ ለምዕራባውያን ያለውን ጥላቻ እያባባሱት ነው። ታዲያ ወቅታዊው መረጃ የሆርሙዝ ባህረ ሰላጤ በከፊል ተዘግቷል። የዓለም ነዳጅ አቅርቦት ተቃውሷል። የሰሜን ኮሪያ ዛቻም የአሜሪካ የፓሲፊክ ጦር ሰፈሮች ከፍተኛ ጥንቃቄ ሬድ አለርት ላይ ናቸው። የሳይበሩ ጦርነት በኢራንና በእስራኤል የተመሰረተ ልማት አውታሮች ላይ ከፍተኛ የሳይበር ጥቃት እየደረሰ ነው። አሁን ዓለም ያለችው በሁለት ኃያላኖች ግጭት መሃል ሳይሆን በህልውና ስጋት ውስጥ ነው። ወታደራዊ ተንታኞች ምን አሉ? እስኪ እንቀጥለው። ቀጣዩ የኢትዮጵያና የምስራቅ አፍሪካ ስጋት የጦርነቱ ቀጥተኛ ተጽዕኖን ማየት ተገቢ ነው። የኃይል አቅርቦት፣ የኑሮ ውድነት ከዛሬው ጀምሯል። ኢራንና አሜሪካ በሆርሙዝ የባህር ሰርጥ ላይ በሚያደርጉት ፍልሚያ ምክንያት የዓለም የነዳጅ ዋጋ ጣሪያ መንካቱ ለኢትዮጵያ ታላቁ ፈተናዋ ነው። በነዳጅ ዋጋ መጨመር በቀጥታ የትራንስፖርትና የምግብ ምርቶች ላይ ዋጋ እየናረ ነው። ኢትዮጵያ ለነዳጅ ግዢ የምታወጣው የዶላር መጠን ስለሚጨምር ሌሎች መሰረታዊ ቁሳቁሶች እንደ መድኃኒትና ማዳበሪያ ለማስገባትም ትቸገራለች። ኢራን የምትደግፋቸው የየመን ሁቲዎች የአሜሪካና የእስራኤል አጋር የሆኑ መርከቦችን በቀይ ባህር ላይ ማጥቃታቸውን አጠናክረዋል። ወደ ጅቡቲና በርበራ የሚመጡ የንግድ መርከቦች መንገድ በመቀየራቸው የዕቃ መዘግየት፣ የኢንሹራንስ ዋጋ መጨመር በኢትዮጵያ ገበያ ላይ ከፍተኛ ጫና እየፈጠረ ነው። የቀይ ባህር ቀጠና የዓለም ሀያላን የጦር መርከቦች መተራመሻ በመሆኑ አካባቢው በማንኛውም ሰዓት የጦርነት አውድማ ሊሆን ይችላል። ኢትዮጵያ ከሁሉም ወገኖች ጋር ያላት ግንኙነት ጥንቃቄ የሚሻ ይሆናል። የንግድና የእርዳታ ትብብር ከምስራቅ ጎራ ብሬክስ ጋር ኢትዮጵያ የብሬክስ አባል መሆኗ ከሩሲያ ከቻይና ጋር ያላትን ወታደራዊና ኢኮኖሚያዊ ትስስር ያጠናክረዋል። ይህም አሜሪካ ከኔ ጋር ካልሆናችሁ የሚል ጫና እንድታሳድር ሊያደርጋት ይችላል። ሊከሰቱ የሚችሉ ትንባዮችም ተንታኞቹ አውጥተውታል። ኢኮኖሚ የዋጋ ግሽበት ከ30 በመቶ በላይ ሊጨምር ይችላል። ከፍተኛ ጥንቃቄም ያሻዋል። ደህንነት በጎረቤት ሀገራት ሱዳን፣ ሶማሊያ ውስጥ ያሉ የውጭ ኃይሎች እጅ ሊበረታ ይችላል። ኢነርጂም ወደ ታዳሽ ኃይል ኤሌክትሪክ የመቀየር ሂደት ሊፋጠን ይችላል። እናም የምንላችሁ ወይ ደግሞ ዓለም የደረሰችበት የታሪክ ምዕራፍ እጅግ አስፈሪ እየሆነ መጥቷል። የሰሜን ኮሪያው የኢራን የጋራ የመከላከያ ስምምነት መፈረም የጦርነቱን መልክ ከቀጠናዊ ግጭት ወደ ሁለገብ የዓለም ጦርነት ቀይሮታል። የስምምነት በአንዱ ላይ የሚሰነዘር ጥቃት በሌላው ላይ እንደተሰነዘረ ይቆጠራል የሚል በመሆኑ አሜሪካና እስራኤል በኢራን ላይ የሚወስዱት ማንኛውንም እርምጃ የፒዮንግያንግ የኒውክሌር አረርን ይጋብዛል። እነሆ የዓለም መንግስታት ዩኤንና የቱርክ ወቅታዊ ምላሽን እንንገራችሁ። እናም ፕሮግራሙን እናብቃም። የስምምነት ለምዕራባውያን ትልቅ አስደንጋጭ እንዲሁም ደግሞ ትልቅም ጋሬጣ ሆኗል። የቴክኖሎጂው ልውውጥ ሰሜን ኮሪያ የላቁ የባለስቲክ ሚሳኤል ቴክኖሎጂዎችን ለኢራን ስታጋራ፣ ኢራን ደግሞ የድሮን ቴክኖሎጂና የነዳጅ አቅርቦት ዋስትና ሰጥታለች። የኪም ጆንግ ኡን ቀይ መስመር። ኪም ጆንግ ኡን የእስያ የመካከለኛው ምስራቅ ነጻነትን በአንድ ገመድ ተሳስረዋል በማለት ለዋሽንግተን የመጨረሻ ማስጠንቀቂያ ሰጥተዋል። የተባበሩት መንግስታት ድርጅት በታሪኩ አይቶት የማያውቀው ምስቅልቅል ውስጥ ወድቋል። የጸጥታው ምክር ቤት ሽባ ሆኗል። ሩሲያና ቻይና ማንኛውንም በኢራን ላይ የሚጣል ማዕቀብ በሺቶ ውድቅ እያደረጉ ነው። የዋና ጸሐፊው ስጋትም ዓለም የኒውክሌር ጥፋት አፋፍ ላይ ነች የሚል ተደጋጋሚ ጥሪ ቢያቀርቡም ተሰሚነት አጥተዋል። ድርጅቱ በአሁኑ ሰዓት ከጦርነት መካከል ይልቅ ሰብአዊ እርዳታ ለማቅረብ ብቻ እየታገለ ይገኛል። ቱርክ የሰላም የመጨረሻዋ ድልድይ ናት እየተባለ ነበረም። ቱርክ በአሁኑ ሰዓት ብቸኛዋ ከአሜሪካ በኔቶ በኩልና ከኢራን ደግሞ ሩሲያ ጋር መነጋገር የምትችል ሀገር ሆናለች። የኢስታንቡሉ ድርድር ፕሬዝዳንት ኤርዶጋን ሰሜን ኮሪያና አሜሪካን በአንድ ጠረጴዛ ለማሳረፍ ታላቁ የሰላም ኮሪደር የተሰኘ ጥምረት ጀምረዋል። የቦስፖረስ ስጋት ቱርክ የሩሲያ የጦር መርከቦች ወደ ሜዲትራኒያን እንዳያልፉ የባህር በሯን ልትዘጋ እንደምትችል ፍንጭ ሰጥታለች። ይህም ውጥረቱን ይበልጥ አባብሶታል። ሰሜን ኮሪያ ወቅታዊ ሚናዋ የኢራን ኒውክሌር ከለላ መስጠት ነው። ዩኤንስ ሰብአዊ እርዳታ አቅራቢ ነው። ቱርክ አስታራቂና የኔቶ አባል ናት። አሜሪካና እስራኤል የኢራንን ስርዓት ለመነወጥ እየታገሉ ያሉ ናቸው። ይሄ ስጋት ታዲያ በፓሲፊክ ውቅያኖስ ጦርነት መከፈት፣ መፈራረስና ዋጋ ማጣት፣ በሁለቱ ጎራዎች መጠላት፣ በሁለት ግንባር ኢራንና ኮሪያ መወጠር ነው።
የሰሜን ኮሪያና የኢራን ወታደራዊ ጋብቻ በሩቅ ምስራቅ የተቀሰቀሰው የጦርነት ድባብ ዓለም ወደማይመለስበት አፋፍ እየገፉት ነው። በተለይ በጃፓንና በደቡብ ኮሪያ ላይ የተፈጠረው ድንጋጤ የቀጠናውን ወታደራዊ ዝግጅት ወደ ቀይ መስመር ሬድ አለርት አሳድጎታል። የፓሲፊኩ ማዕበል የጃፓንና የደቡብ ኮሪያም ስጋት ቀጥሏል። የሰሜን ኮሪያው መሪ ኪም ጆንግ ኡን ኢራንን የነካ እኛን እንደነካ ይቆጠራል የሚል ይፋዊ ስምምነት መፈረማቸው በምስራቅ እስያ ያሉ የአሜሪካ አጋሮች ክንድ እንዲዝል አድርጓል። ደቡብ ኮሪያ የመኖርና ያለመኖር ውሳኔ። ደቡብ ኮሪያ ከሰሜን ኮሪያ ጋር ያላት ግንኙነት ወደ ከፋ ጠላትነትም ተቀይሯል። ሙሉ ወታደራዊ ዝግጅት ፉል ሞቢላይዜሽን። የደቡብ ኮሪያ ጦር ኃይሎች በድንበር አካባቢ ከፍተኛ ዝግጅት እንዲያደርጉ ታዘዋል። የኒውክሌር ጥያቄ የሰሜን ኮሪያና የኢራን ጥምረት ያስፈራት። ሴኡል አሜሪካ የኒውክሌር መሳሪያዎቿን በደቡብ ኮሪያ ምድር እንድታስቀምጥ ወይም ራሷ የኒውክሌር ባለቤት እንድትሆን የሚጠይቁ ድምጾች በፓርላማውም እየበረቱ ነው። ጃፓን የሰላማዊነት መርህ ማክተም። ጃፓን ከሁለተኛ የዓለም ጦርነት በኋላ የነበራት የሰላማዊ ሀገር መርህ ወደ ጎን ትታ ወደ መጠነ ሰፊ ትጥቅ እየገባች ነው። ሚሳኤሏ መከላከያ ጋሻ። ጃፓን የሰሜን ኮሪያ ሚሳኤሎችን ወደ አሜሪካ ከመድረሳቸው በፊት በጃፓን ሰማይ ላይ እንዳይመቱ ስጋት ስላላት የራሷን የቅድመ ጥንቃቄ አቅም እያሳደገች ነው። የቶኪዮ ጭንቀትም ሳይረሳ በኢራንና በጃፓን መካከል የነበረው መልካም የንግድ ግንኙነት በዚህ ጦርነት ምክንያት ሙሉ በሙሉ ተቋርጧል። የኃይል አሰላለፋቸው በአሁኑ ሰዓት መረጃዎች እንደሚያሳዩት ደቡብ ኮሪያ 600,000 ወታደሮች በተጠንቀቅ አቁማለች። ዋነኛዋ ስጋት የሴኡል በከባድ መጋየት ነው። ጃፓን ወታደራዊ በጀቷ በ30% አሳድጋለች። የሰሜን ኮሪያ ባለስቲክ ሚሳኤል ዋና ስጋቷ ነው። ሰሜን ኮሪያ ሚሳኤሎቿን ወደ ጃፓን ደሴቶች አዙራለች። የአሜሪካና የእስራኤል በኢራን ላይ መቀጠል ደግሞ ዋነኛው ስጋቷ ነው። የጦርነት ተንታኞች እንደሚሉት አሁን ያለው ሁኔታ ከ1962ቱ የኩባ ሚሳኤል ቀውስ በኋላ ዓለም ለኒውክሌር ጦርነት የቀረበችበት ትልቁና አስፈሪው ወቅት ነው። ኢራን ውስጥ የሚፈነዳው እያንዳንዱ ቦምብ በኮሪያ ልሳነ ምድር የሚሳኤል ቃታ እንዲሳብ ምክንያት እየሆነ ነው። ማጠቃለያው ታዲያ ምንድነው? ለኢትዮጵያውያን ምን ትርጉም አለው? ይህ በፓሲፊክ ውቅያኖስ ያለው ፍጥጫ የቴክኖሎጂ ውጤቶች፣ ስልኮች፣ ኮምፒውተሮች፣ የመኪና መለዋወጮች ዋጋ በከፍተኛ ሁኔታ እንዲጨምር ያደርጋል። ምክንያቱም አብዛኞቹ ፋብሪካዎች ያሉት በጃፓን፣ በኮሪያ፣ ቻይና አካባቢ በመሆኑ የባህር ትራንስፖርት ስለሚስተጓጎል ነው።